ሙዚቃ ሰው ልጆች ቋንቋ ሙዚቃ ልዩ ነሽ ሙዚቃ አርጋኝ ለክብርሽ ምን ይብቃ ፀሐዬ ሙዚቃ ጸጋዬ የሰው ልጆች ቋንቋ ናይደበት ተቸግሬ ባሳብ ተከፍቼ ቀረው ተረስቼ አስታማሚያትች የኤፍሬም ግን ጥርጣሬ አልኖ ዳውት አልነበረኝም በጭራሽ ልክ እንዳልኩትም ሲሰራው ዘፈኑን ስሰማው ሰውነቴን ይወረረኝ በቃ እያለቀሰ ይሰራው ነው የሚመስለው በቃ እሷ ስለችም ዳውት ነጋለች ወይ ለርዘክና ቤቴን አፍርሰው ቤቴን መንነወይ ምኑም በትና ባይዘው ወይ 12 ልጆች ነው ያሉኝ ደርሻለሁ አሁን 12 ደርሻለሁ ከመጨረሻው ባለቤቴ 4 ሳለ ያዕቆብ ትውልድ በጣም ያዕቆብ ላይ ደርሻለሁ እንግዲህ ከብዙዎቹ ጋር ያልሰራሁት ዘፋኝ ነጻነት መለሰ ንኩኩ ሰብስቤ ዳዊት መለሰ ምን በቃ ብዙ ናቸው ዘዝረ ምን ትገልጿል 17 18 ዓመት ነው የሰራሁት በ17 በ18 ዓመት ውስጥ እንግዲህ የኢትዮጵያ ዘፋኞች በሙሉ ነጌታቸው ካሳ ሁሉ አሉ ላይ ስትሄድ ደግሞ በቃ ትላልቅ ዘፋኞች ነጌታ መሳበበን ነጋሽ ከተማ መኩን አስናቀች ወርቁን ነጋሽ ባህሩ ቀኘን ነጋሽ ይርጋ ዱባለን ምን በቃ ሁሉም በቃ ዘፋኞች በሙሉ እኮ ከኔ ጋር ብዙ ነው የሰራን ከብዙ ሁሉንም ማለት ትችላለህ ያልሰራሁትን ከሌ ብለ ይቀላል በጣም ጸጉሬን የሚያስተካክለኝ እንኳን አርጋኝ ወራሽ እኮ ነው ወስዶ ብርጅ ላይ ለአንተ ብዬ ስለማላውቅ ወስዶ ይወስደኛል ያስቆርጠኛል ምንለኛል ጺምን ቆርጦ ይችላል ጺምን ያስቆርጣል በቃ እና በጣም የሚገርም ነገር በቃ የሚገርም ዘመን ነበርና ግን እወደዋለሁ ያ ዘመን ጤና ይስጥልን ክብራትና ክብራን የባህልና ኪነ ጥበብ ፕሮግራም ተከታታዮቻችን እንደምንሰነበታችሁ በፌስቡክም እንዲሁም በቀጥታ በሬዲዮ የምትከታተሉን ዛሬ እንግዲህ ቃለ ምልልስ የምናደርገው ከአንጋፋው የግጥምና ዜማ ደራሲ አበበ መለሰ ጋር ነው እሱም እዚህ ስቱዲዮአችን ይገኛል አቤ እንኳን ደህና መጣ ወደ ስቱዲዮ ሰጡ እንኳን ደህና ቆየኝ በጣም ደስ ብሎኛል ስላየው ለረጅም ጊዜ ቀጠሮ ስናደርግ ዛሬ ስንል ነገ ስንል ከቅርበታችን አንፃር በተነጋገርን በሳምንቱ መሆን ነበረበት ግን በተነጋገርን በአመቱ ተገናኘን ነው የሚባለው ዋናው ከልብ አልተረሳሳን አዎ በጣም በየጊዜው እኮ በየወሩ ያው እየተደዋወልን ሜሴጅ እየተደራረግን መቼ እንገናኝ በዚህ ቀን በዚህ ግን አዎ አንተ ተረሳዋለህ ወይ እኔም ረሳዋለሁ ግን ዛሬ ቁርጥ ቀጠሮና ተገናኘን ስለተገናኘን በጣም ደስ ብሎኛል አንተ መጣ ዛሬ በጣም አመሰግናለሁ እኔ አንዳንዴ አበበ እንግዳችን ለማለት ይከብደኛል ለምን መሰለ እንደ ወንድም ነው ያለን ቅርበትና ካንተ ጋር ደግሞ የተላመደ ሰው አትከብድም ደስ ይላል ቀለል አርገህ ነው ነገሮች የምታየው የት ነው እንዴት ነው የዳበረ ይሄ ነገር እና ግን በጌትም እዛም ኢትዮጵያ ኢንተርቪው ሲያደርጉ ጋዜጠኞች አሁን ብዙ ጋሽ ከሌ አሁን ይልምሽን ጋሽ ይልማ ነው የሚሉት ብዙ ጊዜ እና ይልማ ብዙ ይበልጠኛ በእድሜ ግን ብዙም ያን ያህል ብዙም እንትንም የለውም ግን እኔን አበይና ወይ እቀላቸዋለሁ ወይ እንደው ጨዋታም እችላለሁ አወራለሁ ጨዋታም ስለ እንትን ኢንተርቪው ከማድረጋቸው ፊት ቁጭ ብለን ቡና ምናምን ስንጠጣ ያን ስለማወራቸው ያም እቀላቸውም ይመስለኛል እና የተፈጥሮዬ ለሰው በጣም ልጆቼ ጋር አሁን ብዙ ጊዜ ወላጅ ላይ እናትና አባትና ልጅ ብዙ የመጫወት እንትን ብዙ አላየም በሚቀራረቡ ወላጆች መካከልም እንደዚህ አሁን የኔ ልጆች እኔ አሁን ራማት ጋር እሄዳለሁ እዛ ነው የሚኖሩትና ገብቼ ጨዋታ ነው የሚጀምረው ቆሜ ነው ማወራቸው ሁሉ አሁን ትላንት መጥቶ ነበር አርብ ቀን እኔ ነበርኩ ማወራው በቃ ያን ይስቃሉ እነሱ ምናምንና ደክሞኝ ልተኛ ካልኳት ትልቋ እህቴ ኧረ አባቤ ነው ኧረ አባቤ እንዳትተኛ አይ ልጆች አባታቸው ጋር መጫወት ይፈልጋሉ ጓደኞች ናቸው አሁን ቤቢ ትላንት ቡና ማፈላው እኔ ነኝ ያንተ ቡና አልፈልግም ብዬው አብረን ለሁለት ቡና ፈላን ቆመን ጥብሱን እሱ ሰራው እኔ ደግሞ ቀይ ወጥ መስራት አለብኝ ብዬ እንደዚህ ከልጆቼ ጋር በጣም ነው ከትልቆችም ጋር እንትን ነው ከልጆች ባይዘው ወይ 12 ልጆች ነው ያሉኝ ደርሻለሁ አሁን 12 ደርሻለሁ ከመጨረሻው ባለቤቴ 4 ሳለ ያዕቆብ ትውልድ በጣም ያዕቆብ ላይ ደርሻለሁ እንግዲህ ደስ የሚል ነው በጣም ከልጆቼ ጋር በጣም እንትን ነኝ ቅርበት አለኝ እና ስለዚህ ያው
ብዙዎቹ ሰዎቹ ያው ምከብዳቸው አይመስለኝም። በዚህ ይመስለኛል ስለሚጫወትም ይሆናል ወይም ደግሞ አላውቅም። ደውለውም ሲያናግሩ ሰዎች አንዳንድ ሰዎች ይፈልጉህና ስልክህን ይላሉ። ስንሰጣቸው እንዴ አቤ እንደዚህ አይነት ሰው ነው እንዴ ብለው እንትን ይላሉ፣ ይደነቃሉ። እና ጥሩ ነው፣ ቀጥልበት አቤ። አሁን ጤንነትህ እንዴት ነው? እግዚአብሔር ይመስገን በጣም ደህና ነኝ። በጣም ጥሩ ሁኔታ ላይ ያለሁት። ያው ልጆች ስለመጡ ደስተኛ ነኝ። እንደው ወደ መጨረሻው ላይ ደግሞ አሁን ደግሞ የ5 ወር ሕፃን ልጅ መታለኛለች። ከዛ ፊት ደግሞ 1 ዓመት ከ3 ወሩ ነው። ልጅ እንኳን አብሮ ደስ አለ። ልጅ እወዳለሁ እኔ ማሳደግም እችላለሁ። ትንከባከባለህ? እኔ ባለቤቴ ወልዳ ዛሬ ይችኛዋን ሳይሆን ከዚችኛው በፊት የነበረው ተወልዶ የ1 ዓመት ከምናምን ተወልዶ እናቷ ቤት ነበረች። ሁለቱ የ6 እና የ7 ዓመት ልጆች ነበሩ። እሷን ጋር መስወድ አለብኝ፣ እሱን ደግሞ ቤተሰፈር መውሰድ አለብኝ። እሷ ወደ 2 ወር 3 ወር እንደዚህ ቆይታለች እናቷ ጋር። ያኔ ሌሊት ነው የምነሳው። 5 ሰዓት ተነስቼ ምግብ ጠብሼ እምቢ ፓክ አድርጌ ፖርሳቸው ውስጥ አስገብቼ ሳይታጠው መንቀሳቀስ የለም እኔ ጋር መታጠቢያ ቤት አስገብቼ እምቢ አጥቤ እምቢ ልብሳቸው ማታ አዘጋጅላቸው አልብሼ እምቢ ወስጄ አድርሻቸው ይመለሳሉ። ማታም ደግሞ መልሳቸው ነው። እንዲህ ለ3 ወር ያክል እዚህ አሳልፌያለሁ። እና ልጆችን መንከባከብ በጣም እችላለሁ። አሁንም ሌሊት ላይ ጡጦም ካስፈለገ ምንም ካስፈለገ በጣም እንትን ነፃ ሁና ነው እሷ እንትን የምትለው። ጥላቸው ብትሄድ እኔ ጋር ሕፃኗ ገና አሁን ይሄኛው እነዛ ትላልቆች ራሳቸው እሷ የሌሊት ሰራተኛ ስለነበረች ትንሹን በ3 ወር ነው ጥላልብኝ ሄደችው። 3 ወር ስራ ጀምር ከ3 ወር በ10 ስትጀምር የ3 ወር ሕፃን እሷ ማታ ስራ ስትሄድ ማታ እኔ ጋር ነው እንትን የሚለው። ስትመለስ አታገኝንም። እኛ ተኝተን ነው የምታየን። 6 ሰዓት ነው የምትመለሰው። እኛ ደግሞ 10 ሰዓት ወይ 9 ሰዓት እንነቃል። ስንነቃ ተኝተን ነው የምናገኛት። እሷን ጥለን ወስጄ የ3 ወር ሕፃን ልጅ ውሃ ውስጥ አጥቤ ብዬ ምግብ አዘጋጅቼ ምናምን እስከ 8 ዓመቱ ድረስ። ከዛ እህቱም ስትወለድም ልክ እንደዚሁ። ከዛ በኋላ ግን እየከበደን ሲመጣ እሷ የዘቀን ስራ ገባች። ከዛ እነዚህ ሁለቱም ደግሞ ተጨመሩ እና በልጅ ጎበዝ ነኝ ልል ፈልጌ ነው። አልታማም። በጣም ደስ የሚል ነው። አሁን ከሌሎች ከትልቆችም ትንሾችም ያለህ ግንኙነት እንዴት ነው ከልጆች ጋር? በጣም ልጆችን በጣም እወዳለሁ። ልጆችን የልጅ ፍቅር አለኝ በጣም እና እንደነገርኩ ነው። ከ3 ነው እንግዲህ አሁን ዞኑ 3 ዞን ያለው ከ3 ዞኑም አብረን በጣም እንገናኛለን። እንደው የሚገርም ነገር ብዛት አለን። አሁን እንግዲህ ያገቡ አሉ። አቤል የሚባለው ልጅ አግብቷል። ኦርታል የምትባለው ልጅ አግብታለች። አሹ አግብታለች። 3 ልጆች አግብተዋል። 3ቱም የልጅ ልጅ አሳይተውኛል። እና አሁን በቤተሰብ ነው የምንሰበሰበው። አሁን የኛ ቤተሰብ ወደ 100 እየተጠጋ ነው። ወንድማማቾች ሲገቡ እዚህ 18 ነው ምናምን ሆነው የገቡት። አሁን ወደ 100 ተጠግተናል እንግዲህ እና አሁን ስንገናኝ በጣም ቦታ እየጠበበ ስላስቸገረ በእንትን ነው የምናደርገው እና ትልቆቹ እንገናኝ እንላለን። ወንድማማቾች ብቻ እንገናኝ እንላለን። የእኔ ልጆች ደግሞ ሌላ ቤተሰብ ጋር እንትን ማለት ቦታ ስለማይሆኑ እኔ ጋር ራሱ ወደ 20 ምናምን ሆኛለሁ። እኔና ልጆቼ ከነ ልጆቼ ከነ ባላቸው ከነ ሚስታቸውና በየወሩ ግንኙነት አለን እና በሚቀጥለው ወር ማጋ እናድርገውና በቃ አብረን ነው በቃ አባት። አሁን የአሁኖቹ አባ ነው የሚሉኝ፣ የኢትዮጵያዎቹ አባቤ ነው የሚሉኝ። የመካከለኞቹ ደግሞ ከኢትዮጵያ ያመጡት ደግሞ ግማሹ እዚህ ነው የተወለዱት 5 ናቸው። እነሱ አባቴ ነው የሚሉኝ፣ አባቴ ነው የሚሉኝ እና ሁሉም አንድ ላይ እንገናኛለን። በወር ውስጥ በቃ እንገናኛለን። ዘሜ ይመጣል። ዘሜን ይወዱታል የኔ ልጆች። ዘሜን አጎታቸውን በጣም ነው የሚወዱት። ዘሜ ነው የሚወዱት። ዘሜ ከሚስቱ ጋር ይመጣል። አብረን ከልጆች የእነሱ ፕሮግራም ነው። እነሱ ናቸው ምግብ የሚያዘጋጁት። በቃ ሌቱን በሙሉ ስንጫወት ነው የምናድረው አብረን እና እድለኛ ነው በጣም እግዚአብሔር ይመስገን በልጅ ባርኮኛል። እንደዚህ ደግሞ ቅድም ያልከው 3 ደረጃውን ጠብቆ መኖር በጣም ለብዙዎች የሚቻል አይደለም እና እንዲያውም አንዳንዶች የሚረሱ ርቀት አለ፣ ጋፕ ይፈጠራል ምናምን አለ። እኔ ልጆች በጣም ነው የሚቀርቡ፣ እርስ በርስ ይገናኛሉ። ደግሞ የሚገርም ነገር እርስ በርስ በተለይ እነዚህ አዲስ አበባዎቹ በቃ በየቀኑ ነው የሚደውሉት። ሚስቴም ጋር በየቀኑ ነው የሚደውሉት። እኔ ጋር በቃ በየቀኑ ነው የምንገናኘው። አሁን ነበሩ አልኩ ትላንት ኢየሩሳሌም መጥተው እዚህ እንጀራ የዚህን ሀገር እንጀራ ነው ወዲያ የኢየሩሳሌም እንጀራ ነው 12 ዓመቴ ጥሩ ወቅት ትባላለች። እዚህ ልጆቿ ኩኩና አዲስ ይባላሉ። 12 ዓመት በላይ ሆኖኛል። እንጀራ ከእነሱ ጋር ነው 10-15 እንጀራ በየሳምንቱ ወስዳለሁ። እነሱ ጋር ነው እንትን ማድረገውና እንጀራ ይዘው ሊመጡ ከኢየሩሳሌም ምንም አብረን እዛ እንደነገርኩ ቡና ስናፈላ ስንጠጣ ስንጫወት ቢራ ምናምን እያልን እናመሻለን እና ከልጆቼ ጋር በጣም ቅርብ ነኝ። በጣም ደስ ጓደኞችም እነሱ ናቸው። የሚገርም ነገር እዚህ ጓደኛ የለኝም። እነዚህ ወይ ዘሜ ጋር እህቶቼ ጋር እነ ኬረን ጋር እነ ሙሉሽ እነ ናኔ ከእነሱ ጋር እህቶቼ ናቸው እንገናኛለን። ከዛ በተረፈ
ከዮሲ ጋር ብቻ ነው የማወራው። ዮሲ መርሻ ጋር በየቀኑ ነው የምናወራው። ትሁት ሰው ነው፣ መልካም ሰው ነው። ብዙ ሙዚቀኞችን ያውቃል። ከሁሉም ጋር አንገቱን የደፋ ልጅ ነው። በቃ የሚገርም ነገር ፎቶግራፍ ላይ እንኳን ልታይ የማይል ሰው። አሁን አንዴ ናበጋዝ በሆነ አጋጣሚ እንትና ቤት ተገናኘን። ማነው ሞገስ ተካ ቤት ጥሪ ነበር እና ብዙ ዘፋኞች መጡ። እነ ኤልያስ መልካ ነበሩ፣ እነ ኃይሌ ሩት ምናምን፣ አበጋዝ እና እኔም ነበርኩ። ብዙ ዘፋኞች እያሉ ፎቶግራፍ ስንነሳ ሁሉም ሰው መነሳት ፈልገው ወደኛ ጠጋ ምናምን ያሉ ስንት ሲሉ ዞር ብዬ ሳይ እንዲያው የሚባል ደግሞ አለ የኬኔዲ የሚዘፍነው ልጅ፣ እሱም አይወድም እንደ ዮሲ። ዞር ሁለቱ ገንጠል ብሎ ብቻቸውን ቆሟል። ኑግቡ ብዬ በግድ ጎትቼ ያስገባቸውና ዮሲ መርሻ ጋር ብዙ አወራለሁ። እሱም ጋር በቃ ብዙ እንትናልና ልጆቼ ጋር ነው እኔ የማወራው። በአብዛኛው ጓደኞችም ልጆቼ ናቸው። ሀበሻ አባትን ማሳልፈው እነሱ ጋር ነው። አሁን ስለበዛን ነው እንጂ ድሮ ከእህቶቼ ጋር ነበር ማሳልፈው። እነሱም የልጅ ስለበዛባቸው እኔም ማስተናገድ አይችሉም እና እንደዚህ ነው እላለሁ። አንድ ክልል ይሰጠ ይበላውን በጣም እንዲያ ማመልከት አይቀርም እንግዲህ። በጣም ደስ ይላል። ያንተን ሙያ የወረሱም ልጆች እንዳሉ ነው የነገርከኝና እስኪ ስለዚህ ትንሽ። አዎ እንዴ የኔ ሙያ ትልቋ ልጄ በጣም የሚገርም ድምፅ አላት። በቃ በጣም ስዘፍን ሰውነትህን ነው የሚወርህ እና ግን በዚህ ሙያ ውስጥ መቀጠል ብዙም አትፈልግም። እኔም ብዙም አንተ አልኳትም። ትንሿም የእሷ ታናሽም ጥሩ ድምፅ አላት። እንግሊዝኛ ምናምን ነው የምትዘፍነው። ቤቢ ግን የእነሱ ታናሽ ግን ኃይለኛ ድምፃዊ ነው። በጣም እንደው ሙልቀን መለሰ 2 ዘፈን የሙልቀን እንዲዘፍን ፈልጌ ሙሌን በሽምግልና ላኩበት። ሙሌ እንደው ልጄ ሊዘፍን ይፈልጋል። አይወድም ዘፈን ሲነኩበት ሙልቀን እና ምናምን ብሎ ነበር እና መጨረሻ ላይ ቅርጽ የላኩለትና ሰማውና ደወለ። ሰማ ልጅህ እንደ ጀማሪ ጥሩ ነው ምናምን እና ከሙልቀን አፍ እንዲመባል በቃ ማለት ኮሌጅ አይደለም ዩኒቨርሲቲ ገብታል ማለት ነው። እና ቤቢ ጥሩ ድምፅ አለው። ወደ 10 ምናምን ዘፈን አዘጋጅተናል። የእሱን ስራም ያው የጨረስኩለት ነው። ዜማው አልቋል። ግጥሙም ግማሽ እያለቀ ነው። ከዚህ ከ5 ልጆቼ ደግሞ አንዱ እንዲሁም በዩቱብ ላይ ዘፈን ለቋል። በብራይስ ነው። አማርኛ ብዙ አይችሉም፣ ትንሽ ነው የሚችሉት። እንትን ብሏል። አንዷ ደግሞ በሲምፎኒ ደረጃ እንደዚህ ኦፔራ እንትን በዛ ትምህርት ተምራ ምናምን ቆንጆ ድምፅ አላት። እንደዚህ የኬረን ልጅ ራሷ ሸሊ በጣም ቆንጆ ድምፅ አላት። የእህቶቼ ልጆች በአብዛኛው ድምፃውያን አሉ። የዘሜ ልጅ ራሱ ሳፒር የምትባል ቆንጆ ድምፅ አላት። ሌሎችም እንደዚሁ እና ቤተሰባችን ላይ በጣም የድምፃዊ ዘሜ ዘፍናል፣ ኬረን ዘፍናለች፣ እኔ ዘፍናለሁ። ወርዷል እንደ በደንብ እንጂ ተዋረድ። በጣም ደስ ይላል። እንግዲህ ብዙ ግጥምና ዜማዎች ነው የሰራህ ለብዙ ድምፃውያን። እስኪ እንዲያው አለፍ አድርገህ ጥቀሳቸው። እርግጥ አብዛኛው ሰው ያውቃቸዋል። እንግዲህ ብዙ ከትልቁ ጀምሮ ከጥላሁን ገሰሰ፣ ማህሙድ አህመድ፣ ብዙነሽ በቀለ፣ ሂሩት በቀለ፣ አስቴር አወቀ፣ ሙልቀን መለሰ፣ ከድሮቹ እንደዛ ሆነ ከወጣቶቹ እነ ኤፍሬም ታምሩ፣ ኬኔዲ መንገሻ፣ ረጋኸኝ ወራሽ፣ መልማል አባት፣ ንዋይ ደበበ፣ ጸጋይ እሸቱ፣ ፀሐይ ዮሐንስ፣ እነ ራሄል ዮሐንስ፣ እነ ሻምበል በላይነህ፣ እነ ኤልያስ አስተባበል ምን በቃ ትንሾቹ ሁሉ እናስናቀ ገብረ ኢየሱስ ጋር ሁሉ ሰርቻለሁ። እነ ሰማይን በለው ይሁኔም ከኔ ጋር ሰርቷል። አንድ ዘፈን ነው እንጂ እነ ቻላቸው አሸናፊ፣ እነ ፋሲል ደሞዝ ጋር ሁሉ ከብዙዎቹ ጋር ያልሰራሁት ዘፋኝ እነ ነጻነት መለሰ፣ እነ ኩኩ ሰብስቤ፣ ዳዊት መለሰ ምን በቃ ብዙ ናቸው። ዘዝረ ምን ትገልጿል? 17-18 ዓመት ነው የሰራሁት። በ18 ዓመት ውስጥ እንግዲህ የኢትዮጵያ ዘፋኞች በሙሉ እነ ጌታቸው ካሳ ሁሉ አሉ። ላይ ስትሄድ ደግሞ በቃ ትላልቅ ዘፋኞች እነ ጌታ መሳበበን፣ እነ ጋሽ ከተማ መኮንን፣ አስናቀች ወርቁን፣ እነ ጋሽ ባህሩ ቀኘን፣ እነ ጋሽ ይርጋ ዱባለን ምን በቃ ሁሉም በቃ ዘፋኞች በሙሉ እኮ ከኔ ጋር ብዙ ነው የሰራን። ከብዙ ሁሉንም ማለት ትችላለህ። ያልሰራሁትን እከሌ ብለህ ይቀላል። በጣም ከእነዚህ አሁን ድምፃውያን መካከል ከሰራኸው ከእውነተኛ ታሪክ ጋር የሚያዝ እንዳለ ደግሞ ጭምጭምታዎች አሉን። ስለዚህ አጫውተን። እንግዲህ በእውነተኛ ታሪክ ላይ ከተመሰረቱት ውስጥ አንድ የኬኔዲ ስራ ስንሰራ ድሬዳዋ ሄደን ድሬዳዋ ከተማ ውስጥ እያለን እኔ ወጋዩ ንጋቱን ታውቀዋለህ እርግጠኛ ነኝ። ተራኪው ፍቅር እስከ መቃብር ነው የተረከው። የመድረክ ሰው ነው፣ ታዋቂ ሰው ነው፣ ተወዳጅና ታዋቂ ሰው ነው። እና ወግሾ ጎረቤቴ ነው። ጎን ለጎን ወግሾ ነው የምትሉት? ወግሾ ነው የምንለው። እሱና እኔ ጎረቤት ነን። እና የእሱ ቤት እንደዚህ ነው፣ እዛኛው ግቢ ነው፣ የኔ ቤት እዚኛው ግቢ ነው። ሁሌ ሲወጣ ሲገባ እንታያለን። እና መቻ ላይ አመመውና
የተወሰነ ጊዜ የጠየው ሰውም አንድ ሰሞን መጣ ጅብጅ ባለ ከዛ ጠፋ እና ብዙ ጊዜ አያለሁ ታዘባለሁና አንዴ ታምራት ሞላ ሲመጣ ያለው ፀሐይ ዮሐንስ ሲመጡ ደጋግሞ ሲመጡ አያቸዋለሁ። ከዛ በተረፈ የቅርብ ጓደኞች የሚባሉት በሙሉ አይመጡም እና ያን ታዘባለሁና አልፎ አልፎ እኔም መኪናዬን አንዳንዴ እነሱ ግቢ ስለማቆም መኪና ሳወጣ እዛች ላይ ወጣ ብሎ ላይ ቆሞ ወግሾ እንዴት ነው ተሻለ እንዴት ነው ምናምን ደህና ነኝ ይላልና ያን ታዘባለሁና በአጋጣሚ ድሬዳዋ ከኬኔዲ ጋር እንሄዳለን ስራ ልንሰራ ማለት ነው። ኬኔዲና ሽመቤት የሰሩት አልበም ላይ ነው መሰለኝና ለሁለት የተቀባበሉትን እና እየሰራን እያለን ድንገት ከቤት ተደውለልኝና ጩኸት ሰማለሁ። ምንድነው ስላቸው ይለቀሳሉ። ወጋየሁ አረፈ፣ ወጋየሁ ሞተ ሲሉ አልኩ። በቃ ወንድሜ ኬኔዲ ራሱ በቃ ሲችጋዩ ነው ምናምን። ኬኔዲ የሚያለቅስ ሰውም አይደለም እንደ አይነት ተፈጥሮም የለውም በቃ እሱና ኬኔዲ ራሱ በጣም አዝኖ እዚህ ጋር ንባው ጠባለች ምናምን። ግን በቃ አውሮፕላን ምናምን ፈለግንና አልተገኘም ትኬት። ከዛ ላይ ያው ድሬዳዋ እንግዲህ በዛ ሙድ መስራትም ስለሌለብን በቃ እዚህ ቤት ቁጭ ብለን በቃ እንትን እንበል ተባለ። በቃ በረንዳ ላይ ቁጭ አልን። አቶ ከበደ ዋናው አሳታሚ ጓደኞቹ መጡ፣ ትላልቅ ሰዎች ምናምን። ጫት ነው ይዛ ከሰዓት በኋላ የሚያዙ ታውቃለህ። ጫት ያዝነና ቁጭ አልን በቃ እና መቆዘም ሆነ በቃ ኬኔዲም ዝም ብሎ ነው አንዴ ይወጣል አንዴ ይገባል እንደገና እንትናልና እኔ መሀል ላይ ኬኒ ያልኩት በቃ እና እንግባና ሙዚቃ እንስራ አልኩት። አለኝ። ኪቦርድ አወረድኩኝ፣ ገጣጠምኩኝ፣ እንትኖችን ስፒከሮችን ገጣጠምኩና ቁጭ አልኩና ተቸግሬ ባሳብ ተከፍቼ ቀረው ተረስቼ አስታማሚ አጥቼ ምናምን ይህን ዘፈን ጀምር ነው። ከዛ በቃ እያለቀስን ነው። እሱም ንባውን እያደረገ በቃ የሰው ልጅ ለሰው ካላዳነ የሚያስብ መንፈቱር ከሆነ ምናምን እያልን በቃ ሙሉን ግጥሙን እዛው ላይ ሰራሁት፣ ዜማውንም እዛው ላይ ሰራሁትና ያው የተሰማኝ ስሜት አወጣሁት። በቃ ወጋየሁን እያሰብን እያለቀስን የሰራነው ስራ ነውና በቃ ወግሾን በሚመለከት ነው ይሄን የሰራነውና ያው ጥሩ አድርጎ ሰራው። እሱም ከሆኑ ቆሜ ነው ያስቀረጽኩት በቃ እንዳይሳሳት እዚህ ጋር እንዲህ እያልኩት ነው። እሱም ራሱ አይኑን ጨፍኖ ነው ቀረጸው ኬኔዲ መንገሻ። በጣም የሚገርም ነው። ሌላ ኤፍሬም ነው። ሌላ ደግሞ ዘመቻ ጣቢያ አለ። ያኔ 12ኛ ክፍል ስጨርስ ትዘምታለህ መሰረተ ትምህርት ለማስተማር እና እዛ ሲሄድ ብዙ ዘማቾች ቅርብ ቦታ ያው ሴቶች 2 ሴት 2 ወንድ ወይ 2 ሴት 3 ወንድ ምናምን ይወክ ነው የምትመደበው። ሴቶች እንጀራ እየጋገሩ እንዲያበሉን ምናምን እንዲረዱን ምናምንና ያው ሴትና ወንድ እየተሰባረቀ ነው እንትን የሚለው እና ልክ እኛ እንደደረስን እኔ ያው ጊታር ይዤ ነው የሄድኩት እና የወረዳው አስተዳዳሪ አቶ ደጉ ይባላል። በደርግ ጊዜ ነው እና ልክ እኛ ብዙ ነን እንግዲህ ለአንድ ወረዳ የጁቤ የሚባል ወረዳ ነው። እዛ ብዙ ነን እንግዲህ ወደ 20 ምናምን ዳስ ውስጥ ድግስ ተደግሶ ምግብ ልንበላ ምናምን እኛ ቀደም ብለን ላፍላፍ አድርገን ውጭ ጠጥተን የገባ ነው። ጊታርን ይሻለው ቀንዘፍናለን። ህብስቱ የሚባል አለ እሱ እንዲህ ዳንሳል የድሮ ዳንስ እየደነሰ ገበየው የሚባል ደግሞ ወንበር ላይ ወጥቶ ይደንሳል። እኔ ጊታሩን ይዤ አብዳለሁ። በቃ ገና ሲገባ እንትኑ ወረዳ አሳዳሪው አየ ምናምን ማማንቲናናናና ያለው እንደዛ ያ ወንበር ላይ እንትን የሚለውን ያ ደግሞ የሚለፈልፈው እዛ እንትን የሚል የሚወራቸው ያ ክራ የሚከረክረውን እነሱን ሰባስቦ በረሃ እንድትልክልኝ አየህ በቃ የድል ነገር ስለፈልፍ እኔም ስዘፍን ስላየን ከዛ በኋላ 5 ሰው እዛው ስንደንስ የነበርነትን በሙሉ ያለ ሴት በረሃ ወስዶ ደፉን። የሚገርም ነገር እንትን የለ እንደ በቃ የሚገርም ነገር እንጀራ ራሱ ሲቀበሉ ራሱ ተደናቅጠው በቃ እዛ ስንደርስባቸው ኮርክ የሚባል አገር ሁሉ አልፈን ቤተንጉስ የሚባል ቦታ ነውና እዛ ስንሄድባቸው እዛ ቆላ ውስጥ ወርደን ምግብ ሲያመጡልን ቅጠል ረብርበው ጥቁሩን እንጀራ ታች አድርገው እዛ ላይ ሌላ እንጀራ አድርገው ነው ያበሉን። መሬት ላይ ነው የበላነው። እንደዚህ የመጀመሪያ ቀን ማስታውሰው እና ሪሞት የሆነ ኤሪያ ነው። በጣም ኋላ ቀር የሆነ አካባቢ ነውና እዛ ውስጥ ደፉን። እንደገና ደግሞ እዛም ቢሆን እኮ ጥሩ ትምህርት ቤት አለ። እዛ 5-6 ልጆች የሚባሉበት አንድ አሌክስ የሚባል አዲስ አበባ ልጅ አለ። ጋቢውን ለብሶ እዛ እንኳን ደህና መጣችሁ ብሎ ምናለና ቤት የሰጡን ቤት ራሱ የፈራረሰ ነው። በቃ በጭቃ ተመርጎ የፈራረሰ ነው። እዛ ላይ ቆጥ ነገር ነው። በቃ በጣም ስቃለ ብቻ እዛ ደግሞ እባብ አለ። በባብዜና አሁን በዚህ እባብ ቢመጣ ምናምን እያል ከዛ ይባስ ብለው ታች ቆላ ውስጥ ደግሞ መደቡ እና እኔ ታች እየሄድኩ ቆላ እየሄድኩ ማስተምረው እና ሄጄ
ዳገቱ እንዲህ ነው የምትወጣው ዳገቱ። እኔ ስወጣ ጥሩ ነው ስትወጣ፣ ስወርድ ግን ግሬ ብርክርክርክር ዱላ ይዤ ሁሉ ቀይተን እያረፍኩ ነው የምወርደው። እና ያን በአንድ ቀን አስተምር በሁለትም ስለማልችል 1 ሳምንት ሄጄ ነው የምቀመጠው። 1 ሳምንት አስተምርና 3-4 ቀን ረፍት ለመውሰድ ደግሞ ተራራውን ወጥቼ እመጣለሁ። ማንን ጓደኛ አገኘው? አያ ትርፌ የሚባል ነው፣ ታጣቂ ነው። በቃ ወደደኝ። በቃ ጋሻቤ እንዲያው ጋሼ ነው የሚሉን። በኋላ ስንለማምር አቤ ይለኛል። እና እኔም አያ ትርፌ ነው፣ እስከ መጨረሻውም አያ ትርፌ ነው የምለው። ትልቅ ሰው ነው፣ በእድሜም ይበልጠኛል። እና አያ ትርፌ ቤት ነው የማርፈው። እዛ በኋላ በቃ ተወኩት። ወደዚህ ወደ ሰቃ መምጣቱ ምናምን ተስማማኝ። ሊዞኝ እኮ ይሄዳል እኮ እዚህ በረሃ ውስጥ ምናምን ነገር እከሌ እኮ ድኩላ ገደለ ከተባለ እና ይዞኝ ና የተገደለ ቦታ ለእንሂድ ይልኛል። እና ሰው ይልካል። እንደ መንግስቱ ኃይለማርያም ነው የሚያዩ። ዘማች ማለት እንደ መንግስቱ ኃይለማርያም ነው የምትታየው። እና እንትን የዘመቻ እንትኑን የሚያስተምሩ አስተማሪውን መጥቷል ምናምን ሲባል ይመጣሉ። አይ ጠብቁ ይባላል። ከዛ እንዲህ እንኳን ቀናችሁ ብሎ ነው የሚገባው። እሱ ነው የሚገባው። እዛ ምናምን ይላሉ። ውጭ እንቀመጣለን። ሽምብራ ይመጣል። ገብስና የሽምብራ እንትን ወይ አተር እንትን ይመጣል። ጠላ ይመጣል። ውጭ እሳት ይለኮሳል። ያን ጠላ ምናምን እያልን ወዲያው ስጋው ተቆርጦ በጨው በምናምን በዘይት እንትን ተብሎበት እዛ ፊት ለፊታችን የተለበለ ይመጣል። ያን እየበላ አረቅ ይመጣል። ያን አረቅ እየጠጣን እንዲህ ቃልያን ከዛ እኔ ሞቅ ስለ ደግሞ ጊታሩን ብድግ አደርጋለሁ። ያን ጊታር ደግሞ አይቶ አያውቁም። በቃ እንደውም ምን ይመስላችኋል? መሳሪያ ይመስላችኋል? እንደዚህ አፈሙዝ ምናምን ነገር ያለው ነገር እንደዚህ እንደ ማሽን ገን እንደሚይዙት ነገር እንደዛ ይመስላችሁ ነበር። እና ድምፅ ሲወጣ ሁሉ ይደነብሩ ነበር። መሳሪያው ጊታሩን እና ያን ጊታር ይዤ በቃ ዘፈን ስዘፍንላቸው በቃ ስንጨፍር ምስልና ምን ትላለን። ከዛ ማታ ያው እዛው እናዳለን። አንዳንዴ ግን በአብዛኛው የምናድረው አያ ትርፌ ቤት ነው። አያ ትርፌ ሚስት ወጣት ሕፃን ቆንጆ ለግላጋ ቀይዳማ ቀይ ነች፣ ግን ቀይዳማ የምትባል ነገር ነች እና ውብ አለም ትባላለች። እና በጣም ነው የሚገርሙ። በቃ ፍቅራቸው ምናቸው በቃ አያ ትርፌ ነው የምትለው። እና ገጠሩ ሰውን ስም አይጠራም፣ ሚስት አጠራም፣ እሱም አይጠራም። አንቺ ምናምን ነው የሚለው እንጂ ውብ አለሜ ነው የሚላት እሱ። ውብ አለሜ ውብ አለም እኔ ምን ዋና ምናምን እንዲያተለ እሷ በቃ እንትን ብላ ታፍራለች። ሲጠራትም እኔም ሳውራትም እንዲህ ፍቷን ሸፍና የምትገባው። አንዳንዴ ያው እሱ ቤት ሆነን የናረቂን ጠጣና በቃ ምኑንም ጠጣና ጠላውን እኔ አረቂ ብዙ አልደፍም፣ ጠላ ነው ብዙ የምጠጣው። ጠላውን ጠጥቼ ሞቅ ሲለኝ ምግቡን በልተን ምናምን ያን ጌታን አንስቼ በቃ ስዘፍን በቃ ያለው ገለል ያለው ገለል ያለው ገለል ይነሳል። ጋቢውን ለብሶ ዘፍ ይላል። ራያ ትርፌ ያረተው በቃ ይሆና ምናምን ትላለች። ነይ ግዳ ነይ ወደዚህ ነይ ግዳ ይላታል። በቃ እንደዚህ ነው የሚያሳልፉና ፍቅራቸው እንዲህ ነገር አለ እንዲ በገጠር ህይወት ውስጥ እንደዚህ ሰው ይፋቅራል ወይ? ለካ ፍቅር ገጠር ከተማ አይልም። በቃ ዝም ብሎ በቃ እነሱም ሌሎች እኮ እንዶ ስሟን ባይጠራትም እንትን ባይልም ፍቅር አለ ማለት እኮ ነው። በውስጥ ተፋቅሮ ነው የሚኖሩት ማለት ነው። እና ትልቅ ነገር አየሁኝ። ዘመቻዬን ጣቢያ ጨርሼ መጣሁ። ከመጣሁ በኋላ ለብዙ ጊዜ ያው አስቤውም አግኝቼውም አላውቅም። በወቅቱም ስልክ ምን ነበር? እንዴት ሆኖ በቃ እንኳን ስልክ ቀርቶ ሰዓት የለም። እዛ ሰዓት አይቶ አያውቁም። ሰዓት ያሳየኋቸው እኔ ነኝ ብዬ ነው የምገምተው። ጊታርና ሰዓት ጭራሽ እዛ ታችኛው በተለይ ወለል ደም ምናምን የሚባሉት አካባቢዎች በቃ በጭራሽ ኮሜ ዞሜ የሚሉት ደግሞ አለ ደግሞ ተራራ ወደዛ ማንም እንትን አይልም። እና ጊታር ማየታቸው ራሱ በጣም ነው እንትን የሚላቸው። እና መንግስት የረሳው አካባቢ ነው። ጠመንጃም አልተወረሰም እዛ። አሁን በመላ ኢትዮጵያ ተወርሷል ጠመንጃ፣ እዛ ግን ጠመንጃ አልተወረሰም። ማደን ነው ምን ማለት ነው? በረሃ ላይ ወርደው ነው የሚያርሱት። ይሄ እንትን ቀረጥ መንግስት ምናምን የለም፣ በቃ በጭራሽ የለም። እና እኛም ስንሄድ ባጋስስ ነው የምንሄደው ወደ ወረዳው ምናምን ስንሄድ ከብት ምናምን እንትን ተብሎልን ምናምን እና ከባድ ነበረና ጨርሼ መጣሁ። ከዛ ከደብረ ማርቆስ ወደ አዲስ አበባ መጣሁ ልሰራ። አዲስ አበባ መጥቼ እንግዲህ ዘፈን ጀመርኩኝ እና ታዋቂ ሆኜ ቴዲ ታደሰና እኔ ሆነን ሁለታችን ብቻችን ናዝሬት መጣን። ያን እንግዲህ ወሰደሬ ምናምን ስንሄድ ናዝሬት እንመርጣለሁ። ብዙ ጊዜ ሙቀት ስላለም ሆቴሉን ወዷል። የበቀለ ሞላ ሃይ ክላስ ሆቴል አለ፣ እዛ ነው የምናርፈው። እና ምግብ የምንበላው ደግሞ ኢዲዩ የሚባል ቤት አለ። የኢዲዩ ምግቡ ይሄ የድሮ የባላባት ምግብ ምናምን ነገር የሚባላለ እንደዛ ስለሚሆን እዛ ይመችናል። እና ተሾመ ይባላል የሰውየው ልጅ፣ እሱ ነው ማናጀሩ። እና አንድ ቀን እኔም ቴዲም ተሸ ምናምን ወጣ ስንል የሆነ ሰው እንደው የራበኝ መንገደኛ የተቸገርኩ መንገደኛ የሰው ሀገር ሰው እንደሆነ ሲል ይሄ የጎጃም ቃና የገጠር እንትን ማውቀው ነው። እና ዞር እኔ አልኩኝ በቃ እስክል ከዛ
ምን ሆነው ነው? አይ ቸገረኝ፣ ተራብኩኝ፣ ተጠሞ ቸገረኝ፣ የደከመኝ መንገደኛ ምናምን። ከየት ነው የመጡት? አይ ታሪክ ብዙ ነው። የት ነው አገሮት? ጎጃም መጥቼ በምክንያት እዚህ መጡ ምናምን አልኩት። ነገረኝ በቃ ታሪኩን። በቃ ሚስቴ እንዲህ አድርጋኝ እንዲህ በቃ እዚህ ስል አዲስ አበባ ስመጣ የለችም አሉኝ። ከዛ እንደገና ደግሞ ድሬዳዋ ነች አሉኝ። ድሬዳዋ ልሄድ ምናምን የሆነ አሰቦት ነው የሚባል ቦታ ላይ ገንዘቤን ጨረስኩ አለ እና ጨረስኩና በእግሩ ከአሰቦት ነው ከምን ሚሌ አሰቦት ይሁን ከዛ ቦታ ተነስቶ በእግሩ መተሐራ ደርሶ ከመተሐራ ከአዋሽ እንደገና ወደ ናዝሬት ገብቶ በእግሩ እና በቃ ተንገላቷል። ምን ብሏል? ከዛ በኋላ እኔ ለየሁት። በቃ በጥርሱ ሲያወራ በቃ እንደዚህ ሲል አንተ አያትርፌ አይደለም ስለው አዎ ነኝ እንጂ ነኝ እና በቃ እንደዚህ ውብ አለም እንደዚህ ጥላኝ ሄደች ህይወት የጨለመ በቃ እንዲሆኝ የቀረው አልተርፍም እዚህ በኋላ ማለት ምን ህይወት አለኝ ምናምን ነው የሚለው። ከዛ አስገባ ነው ምግብ ምናምን ነው ሞከርንለት፣ አልወርድለት አለ። በጣም አቃተው። በቃ ውሃ ምናምን ተልባ አዘጋጁለት ተባለ። ሴትዮዋም ደግሞ ጥሩ ሰው ናቸው፣ የተሸናት መሰሉኝና በቃ እንደዚህ ምግብ ምናምን ነገር ተልባ ተደርጎ እንዲጠጣ አደረገ። ከዛ ከኔ ጋር ትንሽ ቀን ቆየ። ምግብ መብላት ጀመረ፣ ሰውነቱ መጥናት ጀመረ። ሱሪ ሰጠሁት፣ የኔን ሱሪ ቁረጥልኝ አለ። በቃ እንትን ሙሉ ሱሪ ስለሆነ ቦላሌው ይቅርብኝ ቁረጥልኝ፣ በመቀስ ቁምጣ እንዲሆን ቆረጥኩለት። ከዛ ጫማ ገዛሁለት። ጫማ እሱም ጠበበው ደግሞ እሱም ደግሞ ልናስቀይር አብረን ያልፈልግ በእግሬ የምትፈልገው ያኛው የለም የሸበት ጫማ ነው የሚወደው እሱ እና በቃ እንደዛ እና መጨረሻ ላይ ላኩት። በቃ ያው እንትንም ጥሩ አይደለም ጤና እስከ መጨረሻው አላወቀኝም። አያትርፌ ታስታውሳለህ እንዲህ ዘመቻ ጠባ አዎ ይላል። አዎ እና እንዲህ ብለን ሙዚቃ ስንጫወት አዎ እና እኮ ጊታር የምጫወት አበበ እኮ ነኝ አስታውሰኝ ስለው የለም መልሶ በቃ የለም እንዲህ ሳያስታውሰኝ በቃ አንዴ ግን አዎ አለኝና ያው ግን አያስታውሰኝም። ሜሞሪ እንዳለ ጠፍቷል። በቃ እሱ ውባለም ብቻ ነች ጭንቅላት ውስጥ ያለችው። በቃ አገኝ ደግሞ በቃ ብቻውን ያወራ እንዲህና ምናምን አያትርፌ የሆነ ነው ብቻ የምታወራ አገኛት ይሆን እንዲህ ይላል። በቃ ያስደነግጣል። በቃ እና በጣም ልቤ ተሰብሮ ነው እንትን ያለው እና ልክ እሱ እንደሄደ እንደሸኘሁት በቃ ከቴዲ ጋር በቃ መጣልኝና በቃ ዓለምዬ ጉብላ ለማለም ዓለምዬ ጉብላ ለማለም ዓለምዬ እንድታግዥኝ ውብ ዓለሜ ናፋቅሽ ነኝ ውብ ዓለምዬ ነይ ድማም ልጅ ነይ ደፋ ቀና ተር በበረሃው እልም ስልም እልም ጭልም ሀሳብ ይዞኝ እልም ስንከራተት ምናምን በበረሃው ንዳድ ምናምን ነገር በዘመን በመንገድ ምናምን እያልኩ ነው እንትን ያልኩትና እንደዛ አድርጌ በደንብ አድርጌ የሰራሁትና ግጥሞ የተወሰነ ፓርት ከቴዲ ጋር ቀረጽ ነው። ከዛ ለይልምሽ መስሎኝ ነበር፣ ግን መጨረሻ ላይ ለያይራድ አላምረው ነው ነፍሱን ይማረው ነው የላኩለት። ያይራድ አላምረው ያዩ ያን እንትን ወሰደና ሰራው። ግን ተሰርቶ እኔ እንግዲህ ያው ስራ ስለሚበዛብኝ ሰራው ወይ መደወል ነበረብኝ ለያዩ ወይ ነው መላክ ስልከው ለቴዲ እንዲነገረው። ቴዲ ለራሱ እንደዚህ ብዙም አስቦ የሚናገር ሰውም አይደለም ቴዲ ራሱ። ግን በቃ መደወልና እባክህ ይሄን ወባል የሚለውን ዘፈን ታሪኩ እንዲህ ነው ብዬ መንገር ነበረብኝና ልክ እኔም ብዙም አልተከታተልኩትም። በአጋጣሚ ዘፈን ወጣ። ዘፈኑ ሲወጣ ያ ዘፈን እንደምፈልገው ሆኖ አይደለም በቃ ያለውና የኔ ሀሳቦች እንዳሉ ሆኖ ግን በቃ የዛ የተጎዳ ሰው ታሪክ አይደለም በቃና በቃ ኒቼል ስራ ምናምን ስል በቃ ዝም ብሎ የሆነ አጋጣሚ ላይ የኤፍሬም ታምሩን አልበም ውጭ ነበር ኤፍሬም እየሰራሁ ያለው በቃ መጣ ሀሳቡ እንደምን ነሽልኝ እንደምን ዋጀሽ የከተማው ኑሮ እንዴት አረገሽ ሁሉንም ትተሽ ተመለሺ ውብ ዓለም እባክሽ ጎጆሽ ይሻላል ትዳርሽ ድካውን አርሽ ሀሳብ ትዝታ ምናምን እኔ እስከ መውደድ ከማፍቀር በቅር መውደድ በቅር ቤቴና ፍርሳው ትጓዘዋለች ወይ አላልኩም ነበር። እሷ አስቆርጣለች ለካስ ሄዳለች አይ ሰራሁት ነው የምልህ። በቃ ዋው ሰራው እና ሳላስበው ንባይ ሁሉ ዱብ እንደዚህ አንዳንዴ በቃ ስትሰራ ንባ ያመልጣል። በቃ እንደዚህ አያትርፌ በቃ እና የሱ ሁኔታ በቃ እና አገኘት ይሁን በቃ በቅዠት ነው የሚያወራው። እኔ አያትርፌ ምን ነው ምናምን ስለ ደህና ነኝ ምናምን እና ብቻውን አገኘት ይሁን ያ የሚለው እንደገና ጭንቅላቱ እንዲህ ነው የሚቀመጠው እና ይሄ
የውሃ ልክ የሚባል አለ አይደለም እንደ በረንዳ ላይ ከኮቴስቷ እዚህ ማንኛውም ቤት ላይ ያለ ነገር ነው በቃ እንደዚህ እዛች ላይ ነው ቁጭ የሚለው እና ግንባሩ እንዲያደርግና ፀሐይ ነገር እየሞቀ እንዲህ በቃ ዝም ምን ይላል እና በጣም ልቤ ተሰበረው በቃ ያን መሰለ ጀግና በቃ እንደ ሽፍታ እኮ ነው የሚሉት ደግሞ እኮ እዛ ገጠር ደግሞ ሰው ይሄ ባቱ ይሄን ነው የሚያክለው የተከሻው በቃ አያትርፊና ይሄ እንደሆነ በቃ ወንድ እኮ ነው በቃ ወንድ ጀግና እንደዛ ተጎሳቅሎ ስሙን ያክሎ ሳየው እኔ ልቤ በጣም የተሰበረው በቃ እና ያን በቃ ሰራሁት በቃ እንደምፈልገው በቃ እያለቀስኩ ከውስጤ እንትን እያደረኩኝ ሰራሁት። ኤፍሬም እንደሚሰራው ደግሞ በ100% እርግጠኛ ነበርኩ። የቴዲን የተጠራጠርኩ ነበረ። ቴዲ ያመጣዋል አያመጣው አሜን ስራ የልቤን አድርስልኝ ይሆን ምናምን እያልኩ ነበረ። የኤፍሬም ግን ጥርጣሬ አልኖ ዳውት አልነበረኝም በጭራሽ። ልክ እንዳልኩትም ሲሰራው ዘፈኑን ስሰማው ሰውነቴን ይወረረኝ በቃ እያለቀሰ ይሰራው ነው የሚመስለው በቃ እሷ ስለችም ዳውት ነጋለች ወይ ለርዘክና ቤቴን አፍርሰው ቤቴን መንነወይ ምኑም በትና እንቦሳ ከብቱን በሜዳ ትችምና የኤፍሬም ኤክስፕሬሽን የሚገርም ነው በቃና ያን እንትን የገጠሩን የነበርነውን እሱን ደግሞ ሳገኘው ናዝሬት ሳገኘው የነበረውን ያን አምጥቶን ቁጭ አደረገልኝና እውነት ለመናገር በቃ ኤፍሬም ታምሩ በዚህ እንትን ላይ የተጫወተው ሮል በቃ እኔ ከሰራሁት ይልቅ ደግሞ የእሱ አዘፋፈን ደግሞ በጣም ገዛኝና ያው ብዙ ሰው ይወደዋል ይህን ዘፈን ታሪኩን ብዙ ሰው ያውቀዋልና ይመስላል ያያ ትርፌ ታሪክ እኔ ጌታ በጣም ይሄ ብዙዎቻችን ህይወት የሚዳስስ ነውና አሁን እንደዚህ አይነት ነገሮች እናንተ ስትሰሩ በፊት ትክክለኛውን የኛን ህይወት ቀን በቀን የምናሳልፈውን እለት በእለት የምናሳልፈውን ስለሆነ ነው እስከዛሬ ራሱ ዜማዎቹ ተጠብቀው ያሉት አቤ በጣም እውነት ነው አሁን ብዙ ጊዜ እንዳልከው ከሰው ታሪክ ላይ ሰማለህ በቃ አንዳንድ እንደዚህ እንዲሆኝ እንዲህ ብሎ ምናምን እንትን የምትለው ነገር አለ አንዳንዴ በአይንህ የምታየውን ነገር ወይ ደግሞ በጆሮም ሰው ፊልም ላይ የምታየውን ሁሉ ይመጣብሃል ፊልም እያየ ፊልም ላይ የመጣውን በሙዚቃ ትሰራዋለህ ሰዎች ያወሩ እንዲህ ብላ ከዳችሁ እኮ ከሌት እንደዚህ ብላ በቃ ተጣልቁና አይ እሱማ ራሱን እኮ ገደለ እኮ እንደዚህ ትሰማለህ እና በቃ ያንን ስሜት ይወጣል ያ አንድ ልጅ ህፃን ልጅ ነበረች የኔ ቤት ዮሐንስ አካባቢ ነውና ልክ ትንሽ ኮረኮች መንገድ ከኮረኮቹ አወጣው የስፓልቱን ሲይዝ የቆሻሻ መጣያ ሁሌ ዕቃ ስትለቅ ማያት ህፃን ልጅ የ6 የ5 ዓመት ዕድሜ ህፃን ልጅ ሁሌ ያለውና ቆም ብዬ ሚቱ ምናምን ስላት ብር ብላ ሮጣ ትሄዳለችና ይሄን ድግግሞች ለብዙ ጊዜያት ነው እንደዚህ ማድረገውና ጠየቅኩኝ ምንድነው ናስራት እናትም አባትም የላትም እና በቃ እንደዚህ ምናምንና የሆነ ጊዜ ላይ የሽሜ ቤት ዱባል ጋር አብረን ስንሰራ እናቴ ሌላት ልጅ አባቴ ሌላት ልጅ ወገኔ ሌላት ልጅ ዘመዴ ሌላት ልጅ ምንም የሌላት ነች ምናምን እያለ የዛች ህፃን ልጅ የ5 ዓመት ምናምንና እዛ ስሜቴን እዛ ላይ አውጥቼዋለሁ። ዘፈኑ በአጋጣሚ አልታወቀም አልተሰማም ካሴቱና አብሮ ተዳፍኖ ቀረ። እንዲህ አይነት ነገር በአይን የማየውን ምሰራው ነገር አለ ብዙ አለና ስለኔም አብሮ አደጌ ባለቤቴም ያው አድዬ ትምህርት ቤት ግና ልጆቹን ግና 10 ውስጥ እያለን ነው የተዋወቅ ነው ትምህርት ቤት ውስጥና የሚገርም ነው በቃ መቼም አንዳንድ ፍቅር እኮ ዝም ብሎ ይዳብርና ታች ሊሆን ትሆናል በጣም ትቀራረብና ትያያዝና ለብዙ ዘመን ትቀጥላለህና ትምህርታችን ጨርሰን ሁሉ አልተለያየንም ከዛ አንድ ቤት ሁሉ መኖር ጀመርን የሚገርም ነገር እና ያኔ ነው እንግዲህ አዲስ አበባ መጥቼ እሷ አንድ ቤት ሳንኖር እሷ በቤተሰቦቿ ጋር እያሉ በፍቅር እያለን ምናምን ተለያይተን እኔ አዲስ አበባ ሆኜ ልክ የኤፍሬምን ስራ ስሰራ ነው በቃ ያው በቃ የእሷ እንትን መጣና የጥቅምት ተንበለል የኔ አደይ አበባ ቆም ያለው ከበርሽ ክፈችልኝ ልግባ አይንና ላይኖቼን ገላት የማሬ ገላ የማነሽ ወለላ ትችሽም አልበላ
ምናምን እያለ የሚሄድ ነውና ስለሷ ስለ አድዬ ጻፍኩና መጨረሻ ላይ እንደውም ኤፍሬ አያውቅም። አሁን አንዳንዴ አንተ ስለ ሚስት አጽፈኝ ምናምን እኔ ሳላቅ ምናምን አዘፈገኝ አይደል ይለኛል። ያን ሲሰጠው ምንም አያውቅም። ቴዲም ስንሰራ አያውቅም። የእንትናን የውባለምን ኤፍሬም አያውቅም። ግን አሁን ያውቃልና እንደውም አንዳንድ ሊንክ ልክልኛል። በወቅቱ ማንም አያውቅም። አሁን ስለ ዘፋኞች በራሳቸው ይልማ በተለይ እኔ እንደዛ ነገር አልሰራም። ይልማ በተለይ በዘፋኞች ባህሪያቸውን ይገልጽላቸዋል እዛው ላይ ዘፈናቸው ላይ እና አረጌ ሲዘፍን ምልክት ሆነብኝ ያከላቴ ቀጭን ነው አረጋኝ በጣም ቀጭን ነበር ያኔ በጣም እና የሆነ ዘፈን ላይ ምልክት ሆነብኝ ያከላቴ ክሳት እና እንደዚህ አንዱ ደግሞ ዘፋኛል እኔም እንትን አለ አይኔ ስራ ይፈታ ምናምን ብሎ የሚዘፍን ደግሞ አለ እና እሱም ደግሞ እንደዚሁ እና ባህሪያቸውን ዝም ብሎ ይገልጸዋል እንትን ያደርግላቸዋል። አንዱ ዘፋኝ ወንድማችን ደግሞ እንደዚሁ አንዷ ጋር በጣም ፍቅር ይዞት በቃ ውጭ ሀገር ሄደች። በጣም የሚገርም ዘፈን ነው። በቃ ሰመመን ውስጥ ነው የሚከተሱ ዘፈንና እኛ አንቺ ልጅ እያልን የሰራ ነው። እሱ ግን ይልማ ጨምሮበት ብዙ ነገር የልጅቷን ስም ሁሉ አስገብቶበት በቃ እና በቃ ራሱ ዘፋኙ ዘፈኑ ሲዘፍን በጣም ቁጭ ብሎ ነው የቀረው። ቁምና ስሙ ጠርቸው ነበር ይቀር ቁምና ዘፈን ሲሉት ኖ እኔ እንዲህ ቁጭ ነው ዘፈኑ ብሎ ዘፈኑ ሲያልቅ በእጁ ይዞ ማይክሮፎን በእጅ አይፈቀድም ሪከርድ ስታደርግ እኔ ዘፈን በእጅ ይዤ ነው ቁጭ ነው የምቀርጸው ብሎ እንዲህ እያለ ነው በእጁ የቀረጸው ቁጭ ብሎ ወንበር ላይ እና እንዲህ አይነት እንትኖች አሉ የተገናኙ። ይልማ የሚሰራው ነገር አለ። እኔም በሰዎች ላይ አንዳንድ የማየውን ነገር የምጽፈው ነገር አለና ብዙ በእውነተኛ ታሪክ ላይ የተመሰረቱ ታሪኮች የተሰሩ አሉ። ዋው በጣም ደስ የሚል ነው። ይሄ ነው እውነተኛ ህይወታችን የሚያንጸባርቀው። አሁን አንዳንድ የምናያቸው ክሊፖች የምናያቸው ፊልሞች ከኛ ህይወት ጋር የማይሄዱ ይሆንና እንደው ውስጣቸው ገብተን እንደዛ ናቸው ለማለት እንቸገራለን። እንደው ኢትዮጵያውያን የማይኖሩበት የቤት አይነት አለ። ኢትዮጵያውያን የማይኖሩበት አይነት ክሊፖች፣ ስታይል ንግግሮች እና እንደዚህ አይነት ጥሩ ነገር ነው። አባይ እንግዲህ ስራዎች ብዙ ናቸው፣ ብናወራቸው የሚያልቁ አይደሉም እና እንደው ለማጠቃለል ያክል የምትለው ካለ በዚህ በሙዚቃው ህይወት በሙዚቃው እንትን ላይ ምንድነው ያው ሙዚቃ ለሰው ልጅ ምግብ ያው እንደ ኔሴሲቲ ወይም ደግሞ እንደ አስፈላጊ ነገር ነው እኔ የምቆጥረው። ብዙ ሰው ያለ ሙዚቃ አይውልም አያድርም። ብዙ ሰው እኔ ልጆቼም ባለቤቴም የቤት ውስጥ ስራ ስትሰራ በጆሮዋ ላይ ሙዚቃ እየሰማች ነው። ደግሞ አማርኛ ሙዚቃ በጣም ከባድ ነው። አሁን የትኛውም ዓለም የሚኖሩ አበሾች ተወልድ ያደጉበት እንትን ብለው አሁን እሷ እዚህ በ3 ወሯን ምናምን የመጣ ያው ተወልድ ያደገች ብለው እና በብራይስ ሙዚቃ እንግሊዝኛ ምን ያሉ ያደጉት። አሁን ግን የምትሰማው በተከታታይ አማርኛ ሙዚቃ። እህቷ ያው አማርኛ አትሰማም፣ ቋንቋ ትሰማለች እናቷ ሲያወሩ፣ የምትሰማው ግን አማርኛ ሙዚቃ ነው። እና የሚገርም ነገር ከሌላው ዓለም ይልቅ ኢትዮጵያ መወለድና የኢትዮጵያ ሙዚቃ ከደምህ አይወጣም። ለምን እንደሆነ አይገባኝም። በቃ ይሄ መንግስቱ ኃይለማርያም አንዴ ገነት አንበሴ ምናለችው እንደ ድሮ ሚጥሚጣውን ተዋለሁ ብለው ነበር፣ ግን ሚጥሚጣውን አሁን እየበሉ ነው ምናምን ስትለው ኢትዮጵያዊነቱን ነብር ዥንጉርጉርነቱን ምንም ቢሆን አይቶ ብሎ ሲባል ሰማ። ማነው ሊቀመንበር መንግስቱ ኃይለማርያም። እና ኢትዮጵያዊነትና የኢትዮጵያ ሙዚቃ የትም ሀገር ብትሄድ የትም ብትወለድ በቤተሰብ በልጅ ሁሉ ፈረንጅ ሀገር ሁሉ የተወለዱት ሁሉ ወደ አበሻነታቸው መጥተው ወደዛ መግባት ይፈልጋሉ። እና ሙዚቃ በጣም በተለይ ስፔሻል የአማርኛ ሙዚቃ ግጥሙን ራሱ አሁን ብራይስጥ በእንግሊዝኛ ብለህ አማርኛን ደግሞ ስትፈታው ብዙ ቅኔዎች ስላሉበት ብዙ ነገሮችም ስላሉበት ደግሞ ገላጭም ስለሆነ ይመስለኛል አማርኛ ሙዚቃ ላይ በጣም ሁሉም ትኩረት ያደርጋል። በቃ ልክ ይሄ ከህይወት ጋር አብሮ እንደሚኖር አይነት ሆኖ ነው እንትን የሚለው። እና አማርኛም ብቻም ሳይሆን እንዳልኩ ሙዚቃ የሰው ልጅ የደም ስር ማለት ነች። እና እኔም ሙዚቃ ብዬ የሰራሁት የሰው ልጆች ቋንቋ ብዬ ሰርቻለሁ። እና በሱ እንደው ንገር ሙዚቃን ስሰራ ምን ነዋይ አረጋኸኝ ጸጋዬና ፀሐይ ዮሐንስ ናቸውና እንስራ ተባባልንና የደርግ ዘመን ነበር። እንግዲህ ምን እንሰራለን መሰላችሁ? ያው ሰበሰባቸዋለሁ እኔ ያው አሁን እኔም ብያለሁ ቅድም እንግዲህ መጀመሪያውም ምለውምና ሐሳብ አለኝ። ጦርነት ላይ ነው አገሪቱ ያለችው፣ ስለዚህ ጦርነት ይቁም ብለን መስፈን አለብን ስላቸው ይሻሉ። ዜማው ከመጣ በዚሁ እንቀጥላለን አልኳቸው። መጣ ዜማው እሱ ተስማሙና
በቃ ጀመረ። ጦርነት ይቅር ደም መፋሰሱ፣ በቦምብና ታንክ ቤቶች ፈረሱ፣ ጦርነት ይቅር ጦርነት ምናምን የሚል ነገር ጀመርን። ከዛ አንድ ባንድ እየገቡ ምናምን ጸጋ ይቀጥላል። ለምሳሌ ማን ነው የሚጀምረው? ብሎ ፀሐዬ ይገባል። ከዛ ዳዳዳዳ ጸጋ ይገባል። ጦርነቱም ይቅር ፀሐይ ዮሐንስ በሰላም ይፈታ ነው አይ እንዲህ ምናምን እያልን ነው የሰራ ነው። እና እንዲህ እያልን ሰርተን የእነሱን ይህን ከሰራን በኋላ ወደ ሙሉ አልበም ገባን። ደግሞ ወደ ሙሉ አልበም እየሰራን በመሀል ያረጋኝን ስራ ልሰራ ሐዋሳ ሄድኩን። የተንጠልጥሎ ማለት ነው ኮሌክሽኑ። ከሐዋሳ ስንመለስ ኦልሬዲ መንግስት ተቀይሯል። ጦርነቱ ያ ሙሉ ሌሊት የተለፋበት ስራ አፈር በላው ማለት ነው። በቃ ስንመለስ በቃ ያው ጦርነቱም ቆሟል፣ መንግስት ተቀይሯል፣ ምን ብሏል። ስለዚህ ሌላ መስራት አለበት። ተገናኘን ደግሞ እንደገና ንዋይ ቤት። ያም ዘፈን ንዋይ ቤት የተሰራው አሁንም ንዋይ መቼም ማሰባሰብ ይወዳል። ኔጋ ሁኖ በቃ አይድሽም አለች ልጆችም አሉ ቡናውን ምናምን ያህል ደስ ይላል። ንዋይ ጋር መስራት እዛም ስቱዲዮም አለው መሳሪያዎቹ ምንም አሉት። እና ንዋይ ጋር እንደገና ተሰባሰብን ቁጫልና እንግዲህ ያው እንደሚመጣው እንደ ሙድ ነው የምንሰራው። ያው ሙዚቃን አስቤያለሁ። ለምን አንዳንዴ እንዲህ ልስራ ብለህ እምቢ ይልሃል። እንደዚህ ሙዚቃ ብዬ የአገር ውበት ይመጣብኛል። ኢትዮጵያ የጥላሁን ገሰሰን ስጀምር አይዲያ ነው የምጽፈው። መጀመሪያ የሆነ ስለ ፍቅር ከዳቸው እንዲህ ያለችው ግጥም እጽፋለሁ። ከዓይኔም ባፈሰሰ እንደዚህ ምናምን ያው ጻፍኩና ስለ ችክችካ ሪትሙን ከፍቼ ኢትዮጵያ አፊ ላይ የምፈልገው እኔ ምንድን ነው ፍቅር ከዓይኔም ባፈሰሰ ምናምን ነው። እና እንዲህ እያልኩኝ ቀስ እያለታ ነው የከፈትኩት። ኢትዮጵያ አፌ ላይ ኢትዮጵያ ወዲያው ሪቱን አየህ እኔ የፈለኩት የፍቅር ዘፈን ነው። ካፈ ላይ እግዚአብሔር የሚሰጥህ ደግሞ ሌላ ታሪክ እና እንትንን ሙዚቃን ለመጀመር ለእነሱ ሙዚቃ ብዬ እንትን ማለት መንገድ ፈራው። የሚመጣው ነገር አይታወቅም። ብዙ ጊዜ ስለዚህ እንሰራ ምናምን እንስራ የሆነ ነገር አስቤያለሁ እንዲህ ለመስራት ብዬ ስጀምረው እምቢ እና ሌላ ነው የምትገባው። ራሱ ወደሚመራ ነው የምትሄደው ሙያ። ለዚህ ነው ብዙ ዘፋኝ ደራሲያን እምቢ ይለናል ይላሉ። እምቢ አይደለም የሚልህ ዝም ብለን የምትታገሉና ስንታገለን አልታገልም። እግዚአብሔር የሚፈቅደው ሌላ ነው እና ዝም ብዬ ዓለምዬ ውብል ዓለም ብለህ ግዴታ መስራት የለብህም። እና ልክ ስትል ወደ ሌላ ይዞ ሲሄድ አብረህ ዞር ነው ማለት የሚገባ እንደ ማዕበሉ። እና ፈርቼ ምንም አላልኳቸውም። እና ልክ ስጀምር ሙዚቃን እኔ እንትን ጀመርኩና ሪትም ከፈትኩ ምናምን አልኩኝና ሙዚቃ ሰው ልጆች ቋንቋ መጣልኝ። ሙዚቃ የሰው ልጆች ቋንቋ ስለ ሙዚቃ ነው የምሰራው ማለት ነው። ቀረጽኩት ብቻዬን። እዚህ ጋር አረጋኸኝ አለ፣ ቀጥሎ ነው ያለ፣ ቀጥሎ ጸጋይ፣ ቀጥሎ ፀሐይ ዮሐንስ ነው ያለው። ያሬድ ሳክስፎኒስትም እዛ ኪቦርድ ይዞ አለ እና እዛ ቁጭ ብለን ይልምሽ የለም ጻፉ አልኳቸው። ምን ብለን ጻፍ ሲሉ ሙዚቃ የሰው ልጆች ቋንቋ። ከዛ በፊት ንዋይ በጣም ሲያሰቃቸው ነበር እና እኔ በቃ ለረዥም ሳጠበ እንደነገርኩ ቅድም መልካሙ እንዳለኝ አላወራም። እነሱ ይስቃሉ፣ ይጫወታሉ። እንደዚህ እያየኋቸው ሁሉ በቃ እኔ ሌላ ዓለም ውስጥ ያሉት ወረቀት ጽፋለሁ ምናምን አይዲያ ስለ ግጥም እንዲህ ምናምን እሰማለሁ። እዚህ ሙዚቃ ቀስ አድርጌ ከፍትና ምናምን እነሱ ይጫወታሉ። ንዋይ ያስቃቸዋል። መቼም ንዋይ አያልቅበትም። ከዛ በቃ አልኳቸው በቃ ወደ ስራ ሙድ ነው ሁሉ ይሻል። መቼም ሙያን ያከብራሉ። በቃ እኔ ቀጭን ነኝ ትንሽ እንትን ነኝና ስታየኝ እዚህ ውስጥ ግባ ማትለኝ ሰው ነኝ። ግን ሙያውን ስለሚያውቁት በቃ ስላቸው እነዛ ሰዎች ትላልቅ ዘፋኞች ናቸው። እሺ ብለው አቆሙ። ሙዚቃ የዓለም ቋንቋ ብላችሁ ጻፉ አልኳቸው። ከዛ ንዋይ ምን አደረገ መሰለ ኩቱ ጅሉ የሚባላል እነሱ ጋር
እንትን የሻንቅላ ምናምን ይባላል ረጃጅሞቹ ክራር ተጫዋች ነው። ከዛ እሱን እንትና ቋንቋ ነው ሙዚቃ የሰው ልጆች ብሎ ቋን ሲጽፋ ከላይ እስከታች አሰመረና ወገቧ ላይ እቺ ምትከሽፋለ እቺጋ አረጋትና ረጅም ቋ ጻፈና ዞር አሉ ምናምን ሳቁ። ቀናቢ ምንድነው ስል አቤ ኩቱጁሉ እና በዚህ ጀመርን እያልን ስሎች ችካ ነው። ከዛ ወደ ቲውስት ምናምን እያልን በዛን ዕለት ሙዚቃ አሬንጅመንቱ ፓራራራ ታራራራ ሙዚቃ ሰው ልጆች ቋንቋ ሙዚቃ ልዩ ነሽ ሙዚቃ አረጋኝ ለክብርሽ ምን ይብቃ ፀሐዬ ሙዚቃ ጸጋዬ የሰው ልጆች ቋንቋ ናይደበር እና እንዲህ እያልን ሌቱን በሙሉ ወደ ሁለተኛው ዜማ ሄድን። ወደዛ ገባን። ከዛ ዲስኮ ነገር ገባን። ከዛ ወደ ችክችካ ወደ ሀገራችን ደሞ ምናምን ነው እንደሚለው እና አንድ ሌሊት ነው የወሰደብን። ዜማውንም እዛው ነው የጨረስኩት፣ ግጥሙንም እኔ ነው እዛው ላይ አረንጅ የሙዚቃ መሳሪያ ተጨምሮ እሱን በአንድ ሌሊት የጨረስኩት። ሳስበው ይገርመኛል ምን ያህል እግዚአብሔር ብርታት ሲሰጥህና ኃይል ሲሰጥህ ሊጠቀምብህ ሲፈልግ ማይሆን ነገር በአንድ ሌሊት ተመልከት። ስንት ዘፈን ነው? 4 ዘፈን ነው። የመጀመሪያው ሙዚቃ አለ። ከዛ ቀጥሎ አምላበዳሪሙን ያነነነ ሁለተኛ ዜማ። ከዛ ሙዚቃ በደልላላደካ ሙዚቃ። ከዛ ሙዚቃ አንድ ዘፈን ማለት ነው። አንድ ስሎ ዘፈን ነው ራሱን የቻለ ከ4 ዘፋኞች ጋር ማለት ነው። ከዛ በኋላ ምን ይላል? ሙዚቃ የሰው ልጅ በደበቴን ምናምን ይሉና ሙዚቃ 2 ዘፈን በል። ከዛ ሙዚቃ ምናምን ይላል። ከዛ ደሞ 4ኛ ዘፈን 4 ዘፈን ነው የተሰራው። ዋው! አንድ ዜማ ብቻ አይደለም ሌሊቱ የተሰራው 4 ዜማ ከ4 ዘፋኝ ጋር ደግሞ አንዱ ለአንዱ ላይ ሆን ይችላል። የአንዱ ቀን የምትሰጠው ከባድ ችግር ነው ያለው። ግን ስክትክት ብሎ ዜማው አልቆ ከዜማው ጋር ደግሞ ምን አለቀ? ግጥሙ ከግጥሙ ጋር ደግሞ ምን አለቀ? የሙዚቃ አሬንጅመንቱ የምትሰማው እዛ ላይ ኢትዮጵያ ነበርኩና አሁን ሙዚቃ ያልከውን ያንተን ዜማ ቶቶት የሚባል ባህላዊ ምሽት ውስጥ 4 ዘፋኞቹ ነው ከዳንስ ጋር አጅበው ሲጫወቱት እኔ እነዛ ንዋይ ነው ትዝ ያሉኝና በጣም ደስ ይል ነበር። እንደውም ቀርጫዋለሁ ልክላለሁ። ደስ ይለኛል እና በጣም ደስ የሚል መቼም ዘመን የማይሽረው ነው። ልክ ነው ደግሞ ሙዚቃ አሁን ቅድም የሚገለጽኩት አለ። አሁን በጣም ሙዚቃ ወዳለሁ በጣም እና የኔ ችሎታዬ ማዳመጥ ነው እናንተን ስራና በጣም ሙዚቃ ሳላዳምጥ አልውልም። እና አሁን ባለቤት እንደምታዳምጠው ሌሎችና ደስ የሚል ነው። ከውስጥ ሲኖር ነው እንደዚህ አይነት በአንድ ቀን ሌሊት አሁን ያልከውን ነገር ማድረግ የሚቻል እግዚአብሔር ታምሩ ለስራ ሲል ነው እንጂ በቃ እኔ የምለው ምንድነው መተባበርም በአንድ ሌሊት ነው ያለቀው። ግጥሙንም ያው ግማሹን የሰራሁት እኔ ሙዚቃውንም የሰራሁት ባይዘወይ መተባበር ቢኖር ግጥሙንም ዜማውንም የግጥሙን መጨረሻ ላይ ይልማ ጨመረበት እንጂ አልቆ። ግን ይሄ ግን በጣም ይለያል። መተባበር ቢኖር አንድ ዜማ ነው። መተባበር ቢኖር ቢትር በየት ይደረስ ነበር። በአንድ ሪትም ያለው ሁሉም ቢተባበር በመልክ በፋት በእንጀነት ይሉና ከዛ በማማት ሰባደዳ አንድ ዜማ ነው። ተመልሶ ወደዚህ ነው የመጡት። ይሄ እኮ ስሎ ሙዚቃ ብሎ ሌላ አንድ ዜማ ነው። ይሄን አንድ ዜማ መመለስ ሲገባቸው ሌላ ደግሞ ዜማ ዲስኮ ደደራራራ 2 ዜማ በል። ከዛ ቀጥሎ ደግሞ ለደስታ 3 ዜማ በል። መቻ ደግሞ ችክችካ ደሞ መስበስታ በሙዚቃ እንጨፍር 4 ዜማ ነው የተሰራው በአንድ ሌሊት። ግጥሙንም ዜማው እና ምንድነው ብሎ እግዚአብሔር ታምር ሊሰራ ፈለገ። ምንድነው በአማርኛ የሚሉት ነገር አለ። ይታደሉታል እንጂ አይታገሉትም። ይታደሉታል እንጂ አይታገሉትም። እሱ የሚሰጠን ነው እንጂ እኔ በእኔ አቅም በሰው ልጅ አቅም እንደዚህ ይሰራሉ ተብሎ የማይገመት የአንድ ሌሊት ስራ ኦኬ ወር ቢወስድ ጥሩ ነው ማለት የወር ስራ ነው ይሄ። እንዲሁ ቢያንስ 2 ሳምንት ሙዚቃውም ግጥሙም ምኑ ተቀናብሮ አንድ ላይ ለማለቅ በአንድ ሌሊት ነው ይሄ ሁሉ ያለቀውና ይህን ስታይ
እግዚአብሔር ሊጠቀምብህ ሲፈልግና እግዚአብሔር ታምሩን ሊሰራ ሲፈልግ ነው በቃ። እና ያ ደግሞ የኛ አይደለም የኔ አይደለም። እኔ ተቀባይ ነኝ። ተሰጦህን ማውጣት መቻል ብዙ ሰዎች አሉ ተሰጧቸውን ማውጣት የሚያቅታቸው። እኔ ያው እዛ ላይ ነው የኔ እንትን ጥረት አደርጋለሁ። ሁለተኛው ሶስተኛው ላይ እንደሚሆን ምናምን እየለየው እንትን አደርጋለሁና ብዙ ዘመን እግዚአብሔር በእኔ እንትን ብሎ ተጠቅሞ ለኢትዮጵያ ዜማ እንዲያርስ በኢትዮጵያ ሕዝብ ሙዚቃ እንዲወድ በዛ ዘመን የተሰሩ ሙዚቃዎች በጣም እንትን እንዲሆን አሁን ሁሉ ኢትዮጵያ የሰማሁት የእናንተ ዜማዎች ናቸው። እናንተ ግጥሞች የተሰሩባቸው እናንተ ዘፈኖች እናንተ ዘመን እናንተ የሰራችኋቸው ነው በአብዛኛው የሚደመጡና አዳዲስ የወጡትን አልበሞች ለምንድን ነው ስንል ብዙ ነገር አሉታዊ የሆነ አስተያየት ሲሰጡ ሰማንና ጥሩ ብትሰሩ ነውና መልካም ነው። እግዚአብሔር ይመስገን። ምልክ አሁን እኔ የማየው ከሆነ ስለ ገንዘብ በጣም ያስባሉ። ዝም እየታዘብኩት ምንድነው ሄጄ አሬንጀሮችን ብዙ አይቻቸዋለሁ ከዘፋኞችም ጋር ገንዘብ ላይ በጣም ያተኩራሉ። እና አሁን በዛ ዘመን በቃ እውነቴን ነው የምነግርህ ኤፍሬም ነዋይ፣ ፀሐይ ዮሐንስ፣ እናረጋኝ፣ እነ ኬኔዲ በቃ መስራት እና መልማል ንኩኩ መስራት፣ መውጣት፣ ማደግ ገንዘብ ቪላ ምናምን ማንም ቪላ የሚገዛም የለም፣ ማንም ቤት የሚገዛም የለም። በቃ መስራትና ምንድነው የመስራት የማደግ በህዝቡን በቃ መታየትና ያን ስራቸውን ማቅረብ እንጂ የመንፈስ እርካታ ላይ ነው። መንፈስ እርካታ አሁን እኮ ገንዘብ ይሄን ያህል ይደራደራሉ። ቀብድ እኮ ይላሉ፣ ቀብድ ይጠይቃሉ እኮ። እኛ እኮ ቀብድ እኔ እግዚአብሔር ነው የምልህ ብር እጄ ላይ ንክቼ አላቅም። እኔ እኮ እዚህ ሀገር መጥቼ እኮ ስንቴ ተዋርጃለሁ። ስሊካ ያኔ ስሊካ ነበር ይመስለኝ። ስሊካ ነው ምንድነው የሆነ ዕቃ ወስድና ዝም ብዬ መሰስ ብዬ መውጣት። የሆነ ዕቃ ወስድና መሰስ ብዬ መውጣት። ስሊካ ብር አልከፈለ። ለምን ከፍዬ አላቅም። ምግብ ቤት ስንሄድ እነሱ ናቸው የሚከፍት። እንደነገርኩ እነዚህ ታጅቤ ነው የምወጣው። በቃ ምንም በእጄ ላይ ገንዘብ ቆጥር እግዚአብሔር ነው ገንዘብ እንደዚህ ቆጥሬ እንደዚህ አላቅም። የሰራሁበት ይሄን ይከፈለኝ ማተል አይደለም። በቃ ነው እንደ እነሱ በቃ የምትፈልገውን እንክፈል ሲሉኝ እኔ እንጃ በደምብ ክፈሉኝ ምናምን ነው ብላኝ እኔ እንጃ ስንት ከፍሉኝ በቃ እኛ እናልከፍላለን ምናምን። አድዬ ነች በቃ ባለቤቴ ገንዘቡ እንትን ይላል። ሄዳ ትወስዳለች ወይ በፖስታ አሽጎ ይሰጧታል። እሷ ቤት መጥተው ይቀይሩላታል። ሶፋው ምኑም ይቀይራል፣ ፍሪጅ ይቀይራል፣ ምን ይቀይራል። መኪናም ገዝተው ይሄን መኪና ግዛ በቃ እንጂ እንጂ ብር ቆጥሬ አላውቀውም። ጸጉሬን የሚያስተካክለኝ እንኳ አረጋኝ ወራሽ እኮ ነው ወስዶ ብር እጄ ላይ እንትን ብዬ ስለማላውቅ ወስዶ ይወስደኛል፣ ያስቆርጠኛል፣ ሚለኛል። ጺሙን ቁረጡ ይላል፣ ጺሙን ያስቆርጣል በቃ። እና በጣም የሚገርም ነገር በቃ የሚገርም ዘመን ነበረ። እና ግን እወደዋለሁ ያ ዘመን። ምንም ባልበላበትም ባልለብስበትም ባልጨፍርበትም ሴት ባልጠብስበትም ብዙ ወጣቶች ያደረጉትን ባላረግም ለህዝቡ ግን እርካታ ለእኔ ብዙ ልጆች የሚሆኑ ልጆች ወልጃለሁ። የሚሆኑ ስራዎች ሰርቼ ህዝቡ ረክቶበታል። ቅድም እንደነገርኩ አንድ ጓደኛዬ አቦ ሙሳ የሚባል ሀገር ሄጄ ስራ ከጀመርኩ በኋላ አሳዳጊያችን የታችን በላለ ጀምር እሱ በሰቦቹ አባቱ ሞተው ነው መሰለኝና ጁሮሬ ማርቆስ ማቆ ጓደኛ ያስተማሪ ሆኖ እዛ አገኘሁት። እና ሙሌ ተመለጥክ ምን ነው ስለው እባክህ ተወኝ አለኝ። በቃ ተወኝ እባክህ ቁጭ እንበል አለኝ። በቃ እንቃም ነው እንግዲህ ቁጭ እንበል ምናምን አለኝ። እና እሺ ምናምን እና ቤቱ ይዞኝ ሄደ። እግዚአብሔር አለኝ በቃ ዘፈን ከፍቶ በቃ እግዚአብሔር ኤፍሬምን ነው የሚሰማው። ኤፍሬም ታምሩን ለኔ አንተን ይልማን ለኔ ሮሃባንድ ለኔ ብቻ ነው የፈጠራችሁም ያመጣችሁ ምን ነው ምናምን ስለው ሁሉም የኤፍሬም ዘፈኖች ለኔ የተሰሩ ናቸው። በቃ ከኔ ህይወት ጋር ተያዙ ናቸው። የእናንተ ድርሰቶች ኤፍሬም ላይ የሰራችሁት ሮሃባንድ አንተ ይልማ ማለት በህይወቴ ውስጥ በቃና እናንተን እያሰብኩ ነውና ያው ፍቅር ይዞኝ እንደዚህ ብላ ልጅቷ ከርታኝ ያው እንደዚህ ብላ ሌላ ሰው ይዛብኝ ምናምን እንደዚህና እየተመላለስኩ እየለመንኳት ጨክናብኝ ምናምን እና በቃ እያለ በቃ ሆዱን እንትኔን አስሬ ያለበት በእንትን ምንድነው በሴቶች መቀነት ሆዴን አስሬ ያልኩ ተንበርክኬ ነው እንትን ማለቅ ሰው አለ። በቃ በተለይ አለ እየደጋገመ ፍቅርሽ ሆዴ እንዳሳርጉት እየከረመ አይንሽ አይኔን ላማየው እየከረመ ምነው እንደ መከራይ ሌቱ ረዘመ አፋፍ አይወጣ ወንዝ አይሻገር ውጣ ገባ ነው የልቤስ ነገር ከስሞ ሳይወጣ
የፍቅርሽ እሳት አንቺ ማትጂ እኔን ለመርሳት በቃ የሚገርም በቃ ይህን ዘፈን ነው። በጣም የሚያሳዝን ዘፈን ነው። ይህን እንትን እያለ በቃ አብሮ በቃ እንትን ይላል። ሌላ ደግሞ ይህ ዘፈን ላይ ደግሞ ዘፈኑ ወጥቶ ይሄ ሳምንት 2 ሳምንት አይሆነውም ምኝታ ቤቴ ገብቼ ሊተኝቻለሁ። የዘሜ ገርልፍሬንድ ትመጣለች ቤት እንደውም አንዳንዴ አብረው ያድራሉ እና ቤተኛ ነች እና ባለቤቴ ያድያለች እና እኔ አልጋ ላይ ምኝታ ቤት ገብተው ቁጭ ብሏና ነቅቻለሁ። እኔ ትንሽ የሆነ ነገር አምጡልኝ ብያለሁ ስራ አሰራድሬ ማለት ነው። እና ትልቅ ቴፕ አለ። ይሄ ዘፈን አዲስ ሆኖ ይሄን ዘፈን እየደጋገሙ ይሰሙታል። አሁን ሳያቸው ሁለቱም አልጋ ላይ ቁጭ ብለው ያለቅሳሉ። ዝም ብሎ በቃ ዝም ብሎ ይደግሙታል። ዘፈኑን ያለቅሳሉ። ይሄን ዘፈን እኮ ነው የምልህ። ይደግሙታል፣ ያለቅሳሉ፣ ይደግሙታል፣ ያለቅሳሉ። እና እንደው እየገረመኝ ነው። እና ዘፈኑ በጣም የማርበት ለምንድን ነው ያለቀሱት? ዝም ብለው እንግዲህ እሷም ዘሜ አላት እንግዲህ ወጣት መደሎ የሆነ ቦይፍሬንድ አላት። እኔም ያው ጉስቁልቁል ልበል እንጂ በስራው በምን ምክንያት እኔ ባል አላት እንግዲህ። እና ግን ዝም ብሎ ዘፈኑ ዝም ብሎ ንባ የሚያሰኛቸው እና በቃ ዝም ብሎ ያለቅሳሉ። ለምን እንደምትለቅሱ ጠየኳቸው። ምን የሚያስለቅስ ነገር ስላቸው እኔ እንጃ ዘፈኑ ያሳዝናል። ግጥሙን እየሰማች ነው። አዎ በቃ እና ይህ ዘፈን እነሱንም አስለቅሷቸዋል። ሙሌን ደግሞ በቃ እየደጋገመ የተከበራችሁ አድማጮቻችን ከአንጋፋው የግጥምና ዜማ ደራሲ አበበ መለሰ ጋር ያካሄድ ነው የመጀመሪያ ክፍል ቃለ ምልልስ ይህን ይመስላል። በመጪው ሳምንት ሁለተኛውን ክፍል ቃለ ምልልስ እናቀርባለን። እስከ ፕሮግራማችን መጨረሻ ድረስ ስለተከታተላችሁን እናመሰግናለን። የባህልና ኪነ ጥበብ ፕሮግራማችንም በዚህ ተጠናቀቀ። በደህና ቆዩልን።